ሰላም ጤና ይስጥልን ውድ የረመጥ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን ወደ እናንተ እናደርሳለን። አምስት ሕፃናት በከሰል ጭስ ታፍነው ሕይወታቸው አለፈ። በቁልቢ ቅዱስ ገብርኤል ንግስ በዓል ላይ የምዕመናንን ንብረት በሰረቁ ወንጀለኞች ላይ የፍርድ ውሳኔ ተላልፏል። በኢትዮጵያ በኩል አቋርጦ የሚመጣውን ጥቃት ለመመከት ዝግጅታችንን አጠናቀናል ሲል የሱዳን ጦር ኃይል አስታውቋል። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በኢትዮጵያ በኩል አቋርጦ የሚመጣውን የአርኤስኤፍ ጥቃት ለመመከት ዝግጅታችንን አጠናቀናል ሲል የሱዳን ጦር ኃይል አስታውቋል። አንድ ከፍተኛ የሱዳን ጦር መኮንን ለሱዳን ትሪቡን ጋዜጣ በሰጡት መግለጫ ተቀናቃኛቸው ፈጥኖ ደራሽ ኃይሉ ወይም አርኤስኤፍ ከኢትዮጵያ ተነስቶ ጥቃት ለመፈጸም ዝግጅት እያደረገ መሆኑን ገልጸዋል። ይህ ጥቃትም መነሻውን ከኢትዮጵያ ድንበር አድርጎ በብሉ ናይል ግዛት ውስጥ በሚገኙት ኩምሩክና ጌሳን ከተሞች ላይ የሚደረግ ስለመሆኑ መረጃ የደረሳቸው መሆኑን የጠቀሱት መኮንኑ ለዚህ ጥቃት በቂ ዝግጅት ማድረጋቸውን አስታውቀዋል። እንደ ዘገባው በደቡብ ምስራቃዊ ሱዳን በሚገኘው ብሉ ናይል ግዛት ውስጥ ይንቀሳቀሱ የነበሩ የአርኤስኤፍና አጋሮቹ ታጣቂዎች ባለፈው ሐምሌ ወር በመንግስት ከፍተኛ ጥቃት ተፈጽሞባቸው አካባቢውን ለቀው ለመሄድ ተገደው ነበር። እነዚህ ታጣቂዎችም በአቅራቢያቸው ወደሚገኙት ኢትዮጵያና ደቡብ ሱዳን ውስጥ በመግባት ራሳቸውን ሲያደራጁ መቆየታቸውን የጦሩ መኮንን አስረድተዋል። በኢትዮጵያ ውስጥ የተደራጁት እነዚህ ታጣቂዎች በሚቀጥሉት ሳምንታት ውስጥ የመልሶ ጥቃት እርምጃ ለመውሰድ በዝግጅት ላይ እንደሚገኙ ገልጸዋል። መኮንኑ ለጋዜጣው በሰጡት ማብራሪያ አርኤስኤፍና አጋሮቹ በኢትዮጵያ ውስጥ በቤንሻንጉል ጉሙዝ ክልል በአራት ቦታዎች ላይ ማሰልጠኛ ካምፕ የተፈቀደላቸው መሆኑን አስታውቀዋል። ቤንሻንጉል ጉሙዝ ክልል ከሱዳን ከብሉ ናይል ግዛት ጋር በድንበር እንደሚዋሰን የጠቀሱት መኮንኑ በተፈቀደላቸው የማሰልጠኛ ካምፕ ውስጥ የሚገኙት አርኤስኤፍ፣ ኤስፒኤልኤም ወይም የጆሴፍ ቱካ አንጃ፣ የኦቢድ አቡ ሹታል ታጣቂዎችና የኢትዮጵያና የደቡብ ሱዳን ቅጥረኛ ወታደሮች መሆናቸውን አስረድተዋል። የእነዚህ የጠቀሷቸው ታጣቂዎች ከፍተኛ አመራሮች በቤንሻንጉል ጉሙዝ ክልል ዋና ከተማ አሶሳ ውስጥ እንደሚገኙ ከመረጃ ምንጮቻቸው ማረጋገጣቸውንም ነው የገለጹት። መኮንኑ ጨምረውም የመረጃ ምንጮቻቸው በቅርቡ ለእነዚህ ታጣቂዎች የሚሆኑ ከፍተኛ መጠን ያላቸው ጦር መሳሪያዎች ከዩናይትድ አረብ ኤሚሬትስ ተጭነው ቤንሻንጉል ጉሙዝ ውስጥ በሚገኝ የአየር ማረፊያ ውስጥ መራገፋቸውን ለማወቅ መቻላቸውን ጠቅሰው ይህም በቅርቡ በኩምሩክና ጌሳን ከተሞች ለሚደረገው ማጥቃት የሚደረግ ዝግጅት አካል መሆኑን አስታውቀዋል። ይህ በእንዲህ እንዳለ ከጥቂት ሳምንታት በፊት ከዚህ ጋር የሚመሳሰል መረጃ አልጀዚራ ቴሌቪዥን ማሰራጨቱን ዘሀበሻ የማህበራዊ ሚዲያ ገጽ ተመልክቻለሁ ብሏል። ይህንን ዘገባ ተከትሎ አንድ ከፍተኛ የኢትዮጵያ ባለስልጣን ለአልጀዚራ በሰጡት መግለጫ አሶሳ ለአርኤስኤፍ ማሰልጠኛ ካምፕ ተፈቅዶለታል የሚባለው መሰረተ ቢስ ነው ብለው ነበር። እንዲህ አይነቱ ሐሰተኛ መረጃ የሚሰራጨው በሁለቱ ሀገራት መካከል ግጭት ለማስነሳት ታስቦ መሆኑን ማስታወቃቸውን ተመልክቻለሁ ያለው ዘሀበሻ የማህበራዊ ሚዲያ ገጽ ነው። በቁልቢ ቅዱስ ገብርኤል ንግስ በዓል ላይ የምዕመናንን ንብረት በሰረቁ ወንጀለኞች ላይ የፍርድ ውሳኔ ተላልፏል። በቁልቢ ቅዱስ ገብርኤል ንግስ በዓል ላይ የምዕመናንን ንብረት በሰረቁ ወንጀለኞች ላይ የፍርድ ውሳኔ መተላለፉን ፖሊስ አስታውቋል። በዓሉ በሚከበርበት ስፍራ ወንጀል በሚፈጽሙት ተከሳሾች ላይ አስቸኳይ ውሳኔ ለመወሰን እንዲያስችል የተቋቋመው ፈጣን ጊዜያዊ ችሎት የምዕመናን ጌጣጌጦች፣ የመኪና ዕቃዎችና የሞባይል ስርቆት ወንጀል ፈጽመው እጅ ከፍንጅ በቁጥጥር ስር ውለው ከተከሰሱ 15 ግለሰቦች መካከል በ8 ተከሳሾች ላይ ከ1 ዓመት እስከ 2 ዓመት የእስር ቅጣት ውሳኔ ተላልፏል።
በአንዲት ሴት ተከሳሽ ላይ ደግሞ የ500 ብር ቅጣት ተወስኖ ከእስር እንድትለቀቅ መደረጉን የጠቀሰው ፖሊስ የቀሩት የ6ቱ ተከሳሾች ጉዳይ በምርመራ ላይ መሆኑን ገልጿል። አምስት ህጻናት በከሰል ጭስ ታፍነው ህይወታቸው አለፈ። በትግራይ አድዋ ከተማ አሉላ ጣቢያ እንዳ ገብርኤል ተብሎ በሚጠራው አካባቢ በታላቁ የቅዱስ ገብርኤል ዓመታዊ በዓል ላይ ባጋጠመ አሳዛኝ አደጋ የ5 ህጻናት ህይወት ማለፉ ተገለጸ። ህጻናቱ በመኖሪያ ቤታቸው ውስጥ ተኝተው ሳለ በከሰል ጭስ ካርቦን ሞኖክሳይድ መታፈን በድንገት ህይወታቸው ማለፉን የአድዋ ከተማ አስተዳደር አስታውቋል። ከነዚህም መካከል 3ቱ የአንድ ቤተሰብ ልጆች ሲሆኑ 2ቱ ደግሞ የአባወራው እህት ልጆች ናቸው ተብሏል። አስተዳደሩ ባስተላለፈው የሐዘን መግለጫ የአድዋ ከተማ አስተዳደርና መላው የከተማዋ ነዋሪዎች በዚህ ድንገተኛ ልብ የሚሰብር መርዶ የተሰማቸውን ጥልቅ ሐዘን እየገለጹ ለወላጆች ለቤተሰቦችና ለወዳጅ ዘመዶች መጽናናትን ብርታትን ይመኛል ብለዋል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።